በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ ያዕቆብ ሐዋርያ። ይህ ቅዱስ ሐዋርያ በአባቶቻችን ሐዋርያት መካከል ትልቅ ሞገስ የነበረውና የጌታችን ወንድም ተብሎ የተጠራ ነው። ቅዱስ ያዕቆብ ወላጅ አባቱ አረጋዊ ቅዱስ ዮሴፍ የእመቤታችን ጠባቂ ሲሆን በልጅነቱ ጥላ የሞተች እናቱ ደግሞ ማርያም ትባላለች። በቤት ውስጥም ስምዖን፣ ዮሳና፣ ይሁዳ የተባሉ ወንድሞችና ሰሎሜ የምትባል እህት ነበረችው። እናቱ ማርያም ከሞተች በኋላ እጓለማውታ ድሃ አደግ ሆኖ ነበር። ነገር ግን በፈቃድ እግዚአብሔር አረጋዊ ዮሴፍ እመቤታችን ቅድስት ድንግል ማርያምን ከቤተ መቅደስ ሲጠብቃት ያገለግላት ተቀብሎ ሲመጣ ያ ቤት ተቀየረ። የበረከት የምሕረት የሰላም እመቤት የአምላክ እናቱ ገብታበታለችና የሐዘን ቤት ደስታ ሞላው። እመብርሃን ግን ገና ወደ ዮሴፍ ልጆች ስትደርስ አለቀሰች። የአክስቷ ልጅ የሚንከባከባቸው አጥተው ቆሽሸው ነበር። በተለይ ደግሞ ትንሹ ቅዱስ ያዕቆብ ያሳዝን ነበር። እመብርሃን ማረፍ አልፈለገችም። ወዲያውኑ ማድጋ አንስታ ወደ ምንጭ ወርዳ ውሃ አምጥታ የሕፃኑን ገላ አጠበችው። በአምላክ እናት የታጠበ ሰውነት ምስጋና በጸጋ ይገባዋል። እመቤታችን የጌታን ከመወለዱ በፊት ለ9 ወራት ከተወለደ በኋላ ደግሞ ለ2 ዓመታት ሕፃኑ ያዕቆብን ተንከባከበችው። ለ3 ዓመታት ከ6 ወራት ግን ድንግል ማርያም አምላክ ልጇን ይዛ ትሰዳለችና ተለያይተዋል። ከስደት መልስ ግን ለ25 ዓመታት ቅዱስ ያዕቆብ ከጌታችን ጋር ሲያድግ ወላጅ እናቱ ትዝ ብለው አታውቅም። ለምን? አማናዊቱ እናቱ እግዝእትነ ማርያም ከጎኑ አለችና። ሊቃውንትን ነገሩን እመቤታችን ለቅዱስ ያዕቆብ ያልሰጠችው ነገር ቢኖር ሀሌበ ድንግልናዋ የድንግልና ወተት ብቻ ነው። ስለዚህም እመ ያዕቆብ በጸጋ ማርያም ንግሥተ ኩሉ ይላታል መጽሐፈ ሰዓታት። መልክዓ ስዕል ቅዱስ ያዕቆብ የጌታ ወንድም ተብሎ በተደጋጋሚ በሐዲስ ኪዳን ተጠርቷል። ለዚህም ምክንያቱ አንደኛ ለ30 ዓመታት ሳይነጣጠሉ አብረው በማደጋቸው፣ ሁለተኛ የጌታችን የሥጋ አያቱ ቅድስት ሐና የእህት ልጅ በመሆኑ፣ ሶስተኛ በዮሴፍ በኩል የአንድ ቅድመ አያት ልጅ በመሆናቸው፣ አራተኛ ጌታችን ከትሕትና የተነሳ ደቀ መዛሙርቱን ሁሉ ወንድሞች ይላቸው ስለነበር ነው። ስጋችን ተዋሂዶ ተገኝቷልና። ራሱ ቅዱስ ያዕቆብ ግን የጌታችን ኢየሱስ ክርስቶስ ባሪያ ነኝ ብሎ በፈጣሪው በፍጡር መካከል ያለውን ልዩነት ገልጿል። ቅዱስ ያዕቆብ ጌታችን ሲያስተምር ተከተለው። ከ72 አርድእት ተቆጠረ። 3 ዓመት ከ3 ወር ወንጌልን ተማረ። ለመጀመሪያ ጊዜ ከድንግል ማርያምና ከቅዱስ ያዕቆብ ጋር ሆኖ ዮሐንስ ጋር ሆኖ የጌታን ትንሣኤ ሳላይ እህል አልቀምስም ብሎ ማክፈል ያስተማረን ይኸው ቅዱስ ያዕቆብ አባታችን ነው። መንፈስ ቅዱስን ተሞልቶ ወንጌልን አስተማረ። የኢየሩሳሌም የመጀመሪያ ሊቀ ጳጳስ ሆኖ አገለገለ። በመጀመሪያዎቹ የክርስትና ዘመናት የሐዋርያት ሲኖዶሳቸውን በሊቀ መንበርነት መራ። ሙታንን አስነስቶ ድውያንን ፈውሶ የመካኖችን ማኅፀን ከፍቶ አጋንንትንም አስወጥቶ ብዙ ታምራትን ሰራ። እጅግ ብዙ አይሁዳንም ወደ አሚነ ክርስቶስ መልሶ መልካሙን ገድል ተጋደለ። በመጨረሻ ዘመኑ ያላመኑ የአይሁድ አለቆች ወደ ቤቱ ተሰብስበው የናዝሬቱ ኢየሱስ ማን ነው? የማንስ ልጅ ነው? ሲሉ ጠየቁት። እነርሱ ሰይጣን በሰለጠነበት ልቦናቸው የዮሴፍ ልጅ ነው፣ እኔም ወንድሙ ነው የእኔም ወንድሜ ነው እንዲላቸው ጠብቀው ስለነበር ሁለቱ ስብሐቱ አኮቴት በልቦናቸው ያሰቡትን ተንኮል የተረዳው ሐዋርያው ወደ ቤቱ ጣራ ወጥቶ መናገር ጀመረ። ለስም አጠራሩ ጌትነት ይሁንና ጌታችን ኢየሱስ ክርስቶስ አምላክ ወልደ ማርያም ስግው ቃል እግዚአብሔር ነው። እኔም ፍጡርና ባሪያው እንጂ እንደምታስቡት ወንድሙ አይደለሁም አላቸው። ንዴታቸውን መቆጣጠር ያልቻሉት የአይሁድ ከላይ ወጥተው ወደ መሬት ወረወሩት። በገድል ላይ የተቀጠቀጠ አካሉም እየተፈራረቁ ደበደቡት። አንዱ ግን ከእንጨት የተሰራ ትልቅ ገንዳ አምጥቶ የቅዱሱን ራስ ደጋግሞ መታው። ጭንቅላቱ እንዳልነበር ሆነ። ሰማዕቱ ሐዋርያ ቅዱስ ያዕቆብ ወደ ወደደው ክርስቶስ በዚህ ቀን ሄደ። ቅዱስ ሐዋርያ ያዕቆብ ቤቱን እንደ ቤተ መቅደስ አበው ሐዋርያት ይጠቀሙበት ነበር። በመላ ዘመኑ የሚያገድፍ ነገር ጥሉላትን ቀምሶ ጸጉሩንም ተላጭቶ ገላውንም ታጥቦ ልብሱንም ቀይሮ አያውቅም። ወዝንቱ ጻድቅ እህወ እግዚእነ ኢያብአ ውስጥ አፍሁ ስጋ ወወይነ ወየገብረ ሎቱ ክሌተ ክዳን እንዲል ከጾም ከጸሎትና ከመቆሙ ብዛትም እግሩ አብጦ አላራመድ ብሎት ነበር። ስለዚህም አበው ገዳማዊ ሐዋርያ ይሉታል። ጌታችን ኢየሱስ ክርስቶስ ወንድሙ ይባል ዘንድ ካደለው ሐዋርያ በረከት ያደለን፣ በምልጃው ምሕረትን ይላክልን። ቅዱስ ጢሞና ሐዋርያ። ቅዱሱ ሐዋርያ ቁጥሩ ከ72 አርድእት እና ከ7 ዲያቆናት ነው። በሐዲስ ኪዳን ስማቸው ከተጠቀሰው ሐዋርያትም አንዱ እርሱ ነው። በትውፊት ትምህርት እንደተማርነው ቅዱስ ጢሞና ጌታችን የተከተለው በመዋዕለ ስብከቱ ነው። በቅዱስ ሉቃስ ወንጌል ምዕራፍ 10 ቁጥር 1 ላይ ወፈንወሙ በክሌቱ እንዲል ሁለት አድርጎ ሲልካቸው ቅዱስ ጢሞና አንዱ ነበር። በሄዱበትም በስሙ አጋንንት ተገዝተውላቸዋል።
ድውያንም ተፈውሰውላቸዋል። ደስ ብሏቸው ጌታችን ግን አጋንንት ስለተገዙላችሁ ደስ አይበላችሁ፣ ይልቁን ስማችሁ በመንግሥተ ሰማያት ስለተጻፈ ደስ ይበሏችሁ ብሏቸዋል። ቅዱስ ጢሞና ጌታችን እስከ ሕማሙ አገልግሎ የጌታን ትንሣኤ ተመልክቶ በእርገቱ ተባርኮ በበዓለ ሃምሳው ቅዱስ መንፈሱን ተቀብሎ ከፍጹምነት ደርሷል። በመጀመሪያም ዘመንም ሐዋርያት አበው ለአገልግሎት 7ቱ ዲያቆናት ሲመረጡ እርሱ መንፈስ ቅዱስ አብሮ መርጦታል። በቅዱስ እስጢፋኖስ ስር ሆኖም እንደሚገባ አገልግሏል። ከቅዱስ እስጢፋኖስ መገደል በኋላም እንደ ሌሎች ሐዋርያት በዓለም ወንጌልን ሲሰብክ ድሮ በዚች ቀን በሰማዕትነት አርፏል። ከዕለቱ ቅዱሳን ረድኤት በረከት ይክፈለን። ጥቅምት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያዕቆብ ሐዋርያ ወልደ ዮሴፍ፣ ቅዱስ ጢሞና ሐዋርያ ወዲያቆን፣ ቅዱስ አግናጤዎስ፣ ቅዱስ ፊልሞና ይታሰባሉ። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ትዕግስት ምንም የሚጎድላችሁ ሳይኖር ፍጹምንና ምሉዓን ትሆኑ ዘንድ ስራውን ይፈጽም። ማርያም ድንግል ለኤርምያስ ጽርሐ ቅዱሳቱ ዘሀደረ ውስቴተኪ ፀሐይ አርያም ዘይሀቱ በከመ በከየ ለሕዝቡ አመ አፍለስው ወዶቱ ወላዲተ አምላክ ንጽሕት በድንግልና ክሌቱ በከይኪ ዋስቆቆኪ ለወልድኪ በእንተ ሞቱ። ሰላም ለከ ረዳየ ክርስቶስ ጢሞና ዘሴመከ ሐዋርያት ዘሴሙከ ሐዋርያት ዘምሰ ኒቃሮን ወጳርሜና ወያዕቆብ ወልደ ዮሴፍ ዘውገ ናትናኤል ዘቃና በጾሙ ወጸሎቱ ኩሉ ትሕትና ከመ ፊልጶስ ወአግናጥዮስ ዘአርተይከ ፍና። ያዕቆብ ሐዋርያ ገባሬ ፍቅር ወሰላም ዘነበረ ጽሙድ በሀገረ ንጉሥ ኢየሩሳሌም ወዘተናገራ ነዋሃ በሀገረ ንጉሥ ኢየሩሳሌም ወዘተናገራ ነዋሃ ለዛቲ ዓለም ጢሞና ሐዋርያ መፍቀሬ ምጽዋት ወጾም ፊልጶስ ወአግናጥዮስ ክቡራን ስም ዘአቅረብኩ ማሕሌተ አዘኪረ ይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከ ዘንዴቴ መጽሐፈን ተረሰከ እግዚኦ ጸሪቀ መበለት ውክፈ እምለ አበው ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ መካነ እስከ አረጋዊ ልሂቅ እምንዑት ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደርስ ለዛንወር ትርጉም በልሳነ አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም መራቂተ ኩሉ እምባይ ስውራይ መሐረነ ኢየሱስ ክርስቶስ ስውራይ መሐረነ ኢየሱስ ክርስቶስ ስውራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት